ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ ስለ ሀብታሙ አያሌው እንግዲህ ከኢትዮ 360 እንደተባረረ የሚል መረጃ ወጥቷል። እሱን እናያለን። ስለ ዘመነ ካሴም የምናነሳው ጉዳይ አለ። እነዚህም በአንክሮት የምናያቸው ዱር ቤትም የተባለ ሰማ መረጃ አለ። በዚህ እንግዲህ በጣም ከሚገርመው ሀብታሙ አያሌው በወጣት ደም የሚነግደው እጅግ እንግዲህ ሌባ መቼም ከሌብነቱ አያልፍም በግልጽ እየተዋረደ የወጣበት ነው። መንግስት ተደጋጋሚ ለታጠቁ ወንድሞቻችን የሰላም ጥሪ እያቀረበ ነው። ስለዚህ ጋዜጠኛ እንግዲህ መረጃዎች ወጥተዋል። በተለይ ጋዜጠኛ ሀብታሙ አያሌው በአሜሪካ ኢትዮ 360 ስቱዲዮ ሌባ እየተባለ አንተ አብይን የመቃወም ሞራል የለህም፣ አንተ በሀገር የምትነግድ ሌባ ነህ በሚሉ መረጃዎች ወጥቶ እንግዲህ በዚህ አይነት መፈክር ከኢትዮ 360 ስቱዲዮ እንዳባሩት ነው የተመላከተው። እጅግ የሚገርም ሁኔታ ነው። ይህ ሰው መንግስት ሲሰራ የሚሰራውን ሳይሆን ጠማማውን በጠማማ አስተሳሰብ አትጠመዱ። በቃ ትክክለኛ ሀገርን የምትወዱ ኢትዮጵያውያን በጠማማ አስተሳሰብ አትነግዱ። በጠማማ አስተሳሰብ ብር አሰብስቡ፣ አይጠቅምም። ያካበትከው የሰበሰብከው በወጣት ደም የነገድክበት ጥለው ነው የምትሄድ። በወጣት ደም አትነግድ። ለሀገርህ በትክክለኛ መንገድ ተራመድ። ይህ ሰው መንግስት ሲሰራ የሚሰራውን ሳይሆን ጥፋት የሚገኝበትን መንገድ ሰበብ ነው የሚፈልግ። ላብነት ላስታውሳችሁ፣ አእምሮ ለክፉ ከተጠቀምህበት ትሰራበታለህ። ለክፉ ከተጠቀምህበት ላብነት ያለ ላስታውሳችሁ እንዲሁ ከተነሱት መሰረተ ልማቶች ላይ ላብነት አሁን አዲሱ ኤርፖርት ይገነባል ቢሾፍቱ። አብይ ኦሮሞን እያለማ ነው፣ ሌሎችን ገደል እየከተተ ነው ብለ በዚህ ፖለቲካ ሰርተዋል። ላብነት ያለ ያ ኤርፖርት መሰራት ያለበት ለቦሌ ቅርብ ለሆነውና እጅግ ምቹ ለሆነው ነው ወይስ ከሌላ ቦታ ወስደ መሸጎጡ ነው የሚያስፈልገው? ብዙ ጊዜ መሰረተ ልማቶች የሚገነቡት ከሚገኝበት ሪሶርስና ቤዝመንት ጋር አብሮ የሚሄዱት። ለምሳሌ ጥሬ ማዕድን ያለበት ፋብሪካ አዲስ አበባ ላይ አትገነባውም። ያ ጥሬ ማዕድን ካለበት አካባቢ ነው ተገነባው። ተፈጥሮ ጋዝ ያለበት ለምሳሌ ኦጋዴን ላይ የተገነባው ለምሳሌ አዲስ አበባ ላይ ተገነባው። ስለዚህ አንድ ነገር መሰረት የሚደረገው ከሚገኝበት ሪሶርስ ነው። የቦሌ ኤርፖርትን መሰረት በማድረግ አዲሱ ኤርፖርት ማዛ ነው የተገነባው። ስለዚህ ጠማሞች የሚጠቀሙበት እንደነዚህ መሰሎችን ነው። ውድ ቻናል ተከታታዮች ለሰላም እንስራ። ስለዚህ ዘመነ ካሴ አሁን ምን እንመለስበታለን፣ በአጽንኦትም ሰጠን እንወያይበታለን። ምክንያቱም የነዚህ የመጨረሻ ጉዳቸው እየወጣ ስለሆነ ጋዜጠኛ ሀብታሙ አያሌው በርካቶች የሚከታተሉት በርካቶች የሚሰሙት የኛ ንጉስ፣ የኛ እውነተኛ፣ የኛ ጠበቃ የምትሉት እሱ የራሱን ላይፍ ነው የሰበ ያካበተ። በእናንተ በደንብ አርጉ ሸቅሎባቸዋል። ባጭሩ ግን ጠማማን የተከተልነ እኛ መጣመም የለብንም ነው። ከዚህ ጋር እየዘን ስለ ዘመነ ካሴ የምናነሳው ጉዳዮች አለ። አንዳንዶች የሆነ ጊዜ አስተውሻችሁ እሱን የምናገር ሞራል የለም አንደበት የለም አለኝ 100%። ምክንያቱም ሀሳብ ነው ማራምድ። እኔ እንደሱ በወጣት ደም አልነግድም። ባጭሩ ይሄ ትክክለኛ ማንነት አቋሜ ነው። እኔ ስለ ማንም ጠበቃ አልቆምም። ስለ ኦሮሞ ጠበቃ አልቆምም። ስለ አማራ ጠበቃ አልቆምም። ስለ ትግሬ ጠበቃ አልቆምም። እኔ ኢትዮጵያዊ ነው መሆን የምፈልገው። እናንተ ይህ ሰው ግን ጠማማነቱ ልንገራችሁ የሚፈልገው ስልጣን ነው። የትኛው ግንባር ነው የተሰለፈ? የትኛው ግንባር ነው ተሰልፎ አርበኝነትን እዙ የመጣው ሲንገሩኝ። እንደ ማንኛውም አንድ ዲግሪ ይዞ ወጣ ዩኒቨርሲቲ። የኛ ሙሪ የኛ የተለቀለቀ ስንት ሙራን አሉ ከሱ በላይ እንዱ ካነሳን አይቀር አርበኛ ስንት ጀግና አርበኞች አሉ በትክክለኛ መንገድ የሚሰሩት ለሀገራቸው። እናውራ ከተባለ ይህ ሰው እንደ ማንኛውም ተራ ሰው ነው። አለቀ። ኤርትራ ኮበለለ። ከኤርትራ በይቅርታ በጠቅላይ ሚኒስትር ዶክተር አብይ አማካኝነት ገባ። አለቀ። በጀነራል አሳምነው ጽጌ ተጠጋ። በሱ ምክንያት ከዛ በኋላ ፖለቲካውን በደንብ አድርጎ ሰራ። ይሄ ነው በምላስ የሰራው ፖለቲካ። እሱ አርበኛ ካስባለው በምላስ የሰራው ፖለቲካ አርበኛ ካስባለው ዛስ ኦኬ ሊያስማማን ይችላል። ከዛ ውጭ ግን ከማንም የተለየ የሰራው ስራ የለም። አማራ እንደስተጎዳ በየትኛው ነው ተጎዳ? ኦሮሞ እንደስተጎዳ በየትኛው ነው ተጎዳ? ሲናንሳና ነው ወይበት ሸኔ በደንብ አድርጎ አማሮችን ወለጋ ላይ ጨፍጭፏል። ያኔ ሲጨፍጭፍ እንደ ማንኛውም ሰው አሸባሪ እንደሆነ እርምጃ መውሰድ እንዳለበት ይገለጻል። ህወሓቶች በደንብ አድርገው ነው ማይካድራ አማሮችን ይጨፈጨፉ። ዛሬ ግን ለስልጣን ጥቅም ሲባል ከህወሓት ጋር ይሰራል። ፋኖ ማለት ነው። እነዘመነ ህወሓት ጋር እየሰሩ ነው ያሉት።
እነዚህ ናቸው እንግዲህ። መንግስት ግን ይታገላቸው ነው ያለ። ወለጋ የጨፈጨፈውን ሸኔ አሁን እርምጃ እየወሰደ ነው ያለ። ጠዋት ላይ ሰርቻለሁ አንድ ቪዲዮ በዚህ ጉዳይ እርምጃ እየወሰደ እንደሆነ በርካቶች እንደውም በቁጥጥር ስር አውሏቸዋል። መንግስት ሸኔ አሸባሪ ቡድን ነው። ዘር ብሔር ምክንያት በማድረግ እየጨፈጨፈ ያለ ጨፍጫፊ ዘራፊ ቡድን ነው። መንግስት ጥንቃቄ በመስጠት ነገር ግን ፋኖ እነ ዘመነ ግን ፖለቲካ በደንብ አድርጎ ሰርተውበታል። ወለጋ ሲጨፈጨፍ አብይ ጨፈጨፈ። በደንብ ሆኖ ነው ፖለቲካ የተሰራበት። ትጥቅ ሲፈታ አብይ አማራ ሊጨፈጨፍ አስፈታ። በደንብ የተሰራበት ይሄ ግልጽ ነው። በደንብ ሊሰመርበት ያስፈልጋል። ስለዚህ የፋኖ ትክክለኛ ዘርፋ ላይ የተሰማራ ቡድን ነው። ለአብነት አንድ ፎቶ ወሰድኩኝ። ባንክ ላይ ተቆጣጠርን ይላል ፎቶ ይነሱበታል። እኔ በጣም ነው የሚገርመኝ። መከላከያ ሁሎችን ከተሞች አሁን አልተቆጣጠረም። ሁሎችን አስፈላጊ የሆኑችን ከተሞች ይይዛል፣ አሊያ ለቆ ይወጣል። ሲለቅ እነዛን ከተሞች ይሄዱና ፎቶ ይነሳሉ። ተቆጣጥረናል፣ በፋኖ ቁጥጥር ስር ነው፣ በፋኖ እጅ ነው ያለ። ይሄ ሊያስብልህ አይችልም። እያንዳንዱን በኪሎ ሜትር ወይ በሴንቲሜትር መከላከያ አይቆምም። አለቀ። በሚያስፈልግበት ስትራቴጂካል ከሆነ ቦታ ላይ መከላከያ ያርፋል። እርምጃ ሲያስፈልግ ወይም ትእዛዝ ሲሰጥ በዛ ቀጣና ያልፋል። ከዛ ውጭ ይመለሳል። አንተ እዚህ ቁጭ ብለህ ስልክ ይደወለ መከላከያ ወጣ ልግባ ወጧና ጉብ ይባላል። ይሄ እኮ ነው እናንተ ይትግላችሁ። ከዛ ፎቶ ትፖስታላችሁ። የፋኖ አቋም ይባላል። ይሄ ፖለቲካ አይደለም። በተግባር አብሬ ስላየዋችሁ ነው። በተግባር እንደውም ስለ ዘመን ካነሳን የሱ ወንድም ንብረት ካሴ የሚባል በደንብ እንኳን ስለ ትጥቅ የማያውቀው ኖርማል አርሶ አደር ነው። ተራ አርሶ አደር ነው። ሻለቃ ተብሎ እንግዲህ በፋኖ ሲሰየም ነው። ይሄ በጣም ይገርመኝ። እንደነዚህ አይነት ናቸው እንግዲህ ለሀገር እንታገላለን የሚለው። ያም ሆነ ይሄ የሚጠቅመን ባጭሩ የሚያዛልቀን ሰላም ብቻ ነው። ሌቦች በሌብነታቸው እየተጋለጡ ነው። እንደነ ሀብታሙ አያሌው፣ መሳይ መኮንን። አሁን መሳይ መኮንን በደንብ አርጎ ይሸቀልበት ነው። ፋኖን በደንብ አርጎ ሸቀሎበታል። የራሱን ላይፍ በቅልንጦት ቁጭ ብሎ ከአንድ ኦፊስ ቁጭ ብሎ በፋኖ ይቀበላ መረጃ በቃ ወሬ ያወራል። አለቀ። ይሄ ነው። በተለይ ጫካ ያላችሁ ወንድሞች ብትነቁ ይጠቅማችኋል። መንግስት ሲሰራ ሰራ፣ ሲያጠፋ ግን በሰለጠነ መንገድ ሀሳብ መግለጽ ነው። በዜሮ ማባዛት የትም አያደርስም። አባይ ተገደበ፣ በዜሮ ማባዛት። የተፈጥሮ ጋዝ ወጣ፣ በዜሮ ማባዛት። ኮሪደር ልማት በዜሮ ማባዛት። መሰረተ ልማቶች ሲሰሩ በዜሮ ማባዛት። ይሄ አያዛልቅም። የሚያዛልቁ ተናበን እንዲሁም መሪዎቻችን እኛ በተፈጥሮ የለመድ ነው። እኔ እንዳጠቃ እንደ ኢትዮጵያዊነታችን የለመድ ነው። አንድ ሰው ወይ ሲሞት ወይ ስናጠው በህይወት ጠንካራ ጎኑንና ጀግንነቱን ማሞገስ እንፈልጋለን። እያለ ግን ትንሿን ነገር ብናሞግሰው እጅግ እጥፍ ድርብ እያደረገ ይጠነክራል። ሲሰራ እንነቅፋለን፣ ሲሞት ደግሞ እናነግሳለን። ይሄ አይደለም። እያለ እናንግሳቸው። በርካቶችን ምሳሌ ማንሳት ይቻላል። ስለዚህ ውድ ቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ መልካም ቆይታ እንዲውላችሁ ከወዲሁ ተመኘው።